በመጀመሪያ መልካም ልደት ሃፒ በርዝዴይ ቱ ዩ ብለናል። ቅመምዬ የኛ ቅመም ማለት ነው። 1000 ኑሪላቸው ለሚወድሽ ቤተሰቦችሽ፣ ለእኛም ኑሪልን የኢትዮጵያ ድምቀት ማለት ነው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። ቅመማ በቤቷ ከተፍ ብላለች። እንግዲህ ትናንትና ብሩኬ በቤቱ አንዲት ቺክ ይዞ መጥቶ ነበር። እሷም ያው ቤስት ፍሬንድ እንደሆነች እና ወደፊት ግን ከቤስት ፍሬንድ ወደ ገርል ፍሬንድ እንደምትሄድ ወደ ፍቅረኛ እንደምወስዳት እያለ አስተዋውቆናል። በዛ ቪዲዮ ደግሞ ሀይሚዬ ያው ሀይሚን ለማስቀናት ብሎ ነው በእርግጥ ያደረገው። ሀይሚዬ እንግዲህ መቼም የምትወዱትን ሰው ከአንድ ሰው ጋር እንደማየት የሚያናድድ ነገር የለም። ያው ግድ ነው መቅናት፣ ለዛውም በብሩኬ እንዴ። ሀይሚዬ ባትቀኒ ነው እንጂ የሚገርመኝ ያስቀናል። እና ለማንኛውም ግን ያው ትናንትና መጥቶን ቲክቶክ ላይም ቃውጢ ነበር። እኔ የምላችሁ ግን ልጅቷ ከዳኒ ጋር ቪዲዮ ሰርታለች። ሰው የዳኒም ጓደኛ ናት ማለት ነው። እኔ እኮ ግርም ይለኝ እንዴት የሚተሳሰረውን አብረው እንደሚያመጡት ማለት ነው። አሁን ይቺ ልጅ እንግዲህ ለወደፊት ጓደኛ የት ሆናለች ያለችውን ልጅ ብሩኬ ከዳኒ ጋር ቪዲዮ ሰርታለች። እና አንዳንድ ልጆች የማይገባችሁ በዚህ እንኳን መረዳት ትችላላችሁ ማለት ነው። ብሩኬ ተናግሯል። የገባችሁ ገብቷችኋል፣ ያልገባችሁ እንግዲህ እንዲገባችሁ እያደረኩ ነው ብሎ ተናግሯል። ስለዚህ ከዳኒ ጋር ማታ ቲክቶክ ላይ ቀውጢ ነበር፣ በጣም ያበደ ነበረ። እና ሲቀጥል እንግዲህ ያው ሀይሚዬ ለዚህ ነበር ስትጎረር የነበረው። ወይኔ ጉድ ሰራሻለሁ፣ ቆይ እኔን ተኛለሽ ምን እንደማረግሽ እያለ ብሩኬም ሲፎክር ነበረ። ተናግሬያለሁ። በህይወቱ አንድ ሰው ሊያስገባ ነው። በሀይሚ እየተናደደ ስለሆነ ብሩኬም ሀይሚን ማናደድ ይፈልጋል። ስለዚህ ልክ እኮ ድራማ በቃ ልክ ቱርክ ድራማ ማየት ነው። እውነት ለመናገር በቃ እናንተ ከአንድ ሰው ጋር የምትጠረጥሩ ከሆነ ልክ ለማስያዝ ለማስቀናት ሌላ ፍቅረኛ ሄዳችሁ ታመጣላችሁ። ባትወዱትም ድራማ ላይ በተብሎ ቱርክም ህንድም ብታዩ እንደዛ ነው አይደለ? መነሻው ድራማው እና ያው እንግዲህ ሀይሚን ለማስቀናት ለማናደድ ብሎ እንግዲህ አንዲት ብልጥቅጥ ማለት ያን ያህል አይደለችም። በነገራችን ላይ ሶሲን መጀመሪያ ፓርት አካባቢ አልወዳትም ነበር። አሁን ግን ስታወራ አፋ ሁሉ ኩልትፍ ይልብኛል እና ደስ ትለኛለች። እና በሶሲ አይነት ደግሞ ይችን እንደ አዲስ ሳያት የሆነ ተሎ እንትናችሁ ኮኮባችሁ አይቀበላትም ነው። ለማንኛውም ለቀቅ አርጊ ብሩኪን ሰምተሻል። ያው እንግዲህ ቤተሰቦች ሀይሚዬ በቤቷ መታ ነበር። ያው በስጨት ትበላለች በቅናት ሲቀጥል እንግዲህ ያው ትናንትና ብሩኬ ስሟን በጣም እየጠራት ነበርና አትጥራኝ ብላው እሱ በጣም እየጠራት ነበር። በነገራችን ላይ አሁን እየሰሩት ያሉ ቪዲዮ ደስ ይላችኋል ማለት የሆነ የሌላችሁም በቃ እንደሚታረቁ በመሀል ብቻ አላቅም። ጥላቸው የዛን ያህል የሚያስከፋ ነገር አይደለም። ደስ ይለኛል። እኔ ለራሴ እንደዚህ ሆነው ጭቅጭቃቸው በጣም ደስ ይለኛል። ለማንኛውም እንግዲህ ዛሬ ይዟት መጥቶ በአካል አስተዋውቋታል ማለት ነው። ያው እሷም ደግሞ ያው መልካም ምኞቷን ገልጻለታለች። ሲቀጥል ሴቶች እንዴት በእኔ አትማሩም ወይ? እኔ እየተበደልኩ እያያችሁኝ እንዴት በእናንተ ላይ ሲጫወትባችሁ ዝም ትላላችሁ? እንደ ቦርሳ ሴት እየቀያየረ እንዴት እሺ ብለሽ አንቺ ፈቃደኛ ትሆኛለሽ? ከኔ እኔን አይተሽል ነገ ወዲያም ደግሞ እንዴ ነው የሚያረግሽ በማለት ያው ተናግራለች ማለት ነው። እና በጥቅሉ ብሩኬን ልቀቂ እያለች ነው። ሲቀጥል ቤተሰቦች እንግዲህ ያስተዋውቋታል። ያው እሷ ብሩኬ ቀናሽ ድብናልሽ እያለ ነው። እሷ ደግሞ አረ የአብርሃምና የሳራ ያደርግላችሁ፣ እኔ በጣም ደስ ይለኛል። እኔ ለእሷን እንዳትጎዳት እንጂ እኔ ምንም አያገባኝም አይመለከተኝም። እና ዋናው አንተ ሴትም ልጅ አትጉዳ፣ እንደኔ እንደ ቦርሳ እየቀያየርክ ትጎዳታለህ በሚል ለእሷ በማሰብ ምክር አዘሏን ተናግራለች ማለት ነው። ለማንኛውም ደስ ትላላችሁ። ብሩኬ ማንንም የሚጎዳ ሰው አይደለም። አንቺን የማይጎዳሽም ልጅቷን የማይጎዳትም ያው ለድራማው ስትሉ ነው እንጂ ይቺ ልጅም ወደፊትም ፍቅረኛዋ አትሆንም። ምናልባት የሚተዋወቁ ልጆች ሊሆኑ ይችላሉ። በዛው አጋጣሚ በቃ ቤስት ፍሬንድ ለምን አላረጋትም ብላ ይዟት መጣ። በአንዴው ታዋቂ ሆነች ልጅቱ ራሱ ማለት ነው። ትናንትና ራሱ እብድ ነበር የሆነው ቲክቶክ ላይ ስለ እሷ፣ ስለ ዳኒ፣ ስለ ብሩኬና ስለሰሩት ቪዲዮ በአጠቃላይ ማለት ነው። እና ቤተሰቦቼ እንግዲህ ብሩኬ መቼም ሀሳቡ ሀይሚን ለማስቀናት ነበር። ያው እንግዲህ ብቻን ማውራት ፈልጋለሁ ብትለውም እሱ ፈቃደኛ አልሆነም።
ካወራሽኝ ከእሷ መካከል አውሪኝ በማለት ያው መጨረሻ ላይ ተለያይተዋል። ግን ስሜን አትጥራይ ስትለው ሀይሚ 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 ስላት ደስ ሲሉ እዚህ ፓርት ላይ ማለት ነው። በጣም ደስ ይላሉ፣ ደስ ትላላችሁ ብቻ። ያው ግን መጨረሻ ላይ የተለያዩበት ኬዝ በቃ ብቻ ላናግር እፈልጋለሁ ምናምን ብትለውም እሱ ፈቃደኛ አልነበረም እና ያው በሚያሳዝን ሁኔታ ተለያይተዋል። ለማንኛውም ቤተሰብ ያው ሀይሚና ብሩኬ መቼም አይለያዩም እንዳታስቡ፣ ብዙዎቻችሁ ታስባላችሁ እና አትጨናቆሽም።